ጆዜ ሞሪኒዮ እንግዲህ ደግሞ እንደ አዲስ ግንኙነታቸውን አድሰው ጆዜ የሪያል ማድሪድ አሰልጣኝነትን ቦታ ተቆጣጥረዋል ማለት ይቻላል። ጆዜ ሞሪኒዮ በሪያል ማድሪድ ቤት ውስጥ አሁን ዝውውሮችን እየመሩ ይገኛሉ ተብሏል። ዴንዚል ዱምፍሪስ የኢንተር ሚላኑ የቀይ መስመር ተከላካይ ሆላንዳዊ ተጫዋች መጥቷል ወደ ሪያል ማድሪድ። በነጻ ዝውውር ያገኙት ተጫዋች ነው። በጣም በርካሽ ዋጋ፣ ያው በነጻ በሚባል ደረጃ ነው። አብዛኞቹ በነጻ እያገኙ ነው። ቀጣዩ ማን ነው? ኢብራሂማ ኮናቴ። በትክክል በነጻ ዝውውር እሱ ነው። በነጻ ዝውውር 4 ዓመት ኢብራሂማ ኮናቴ 4 ዓመት እንደፈረመ እየተነገረ ነው። ሊቨርፑል ወጥቶ ወደ ሪያል ማድሪድ የገባ ተጫዋች ነው። ቀጣይ ሶስተኛው ብለው ያሰቡት ጆስኮ ጋቫርዲዮልን ነው ከማንቸስተር ሲቲ። ያው ጆስኮ ጋቫርዲዮልን አሰልጣኝ ጆዜ ሞሪኒዮ በጥብቅ ፈልገውታል እየተባለ ነው የሚገኘውና መጀመሪያ ያደራጁት ያለው የተከላካይ መስመሩን እንደሆነ የታወቀው የተከላካይ መስመሩን በደንብ አድርገው እያደራጁት ነው የሚገኙት ጆዜ ሞሪኒዮ። ከዛ እንግዲህ አማካኙ ላይ እንደነ ኢንዞ ፈርናንዴዝ ከተሳካላቸው እንደዚህ አይነት ተጫዋቾችን የማምጣት ፍላጎት አላቸው። ሮድሪን ጨምሮ ሮድሪን ሙሰዱኝ እያለ ነው። ፍሎሬንቲኖ ፔሬዝ የፕሬዝዳንትነት ምርጫውን ለማሸነፍ ከፍተኛ ዕድል የተሰጣቸው ሰው ናቸው። ስለዚህ በዚህ ሂደት ውስጥ የጆዜ ሞሪኒዮ ቦታ እሳቸው አሸነፉም አላሸነፉም ማንም ነኪ የለውም ተብሏል። ነገር ግን የእሳቸው ማሸነፍ ደግሞ ይበልጥ ለጆዜ የራስ መተማመን ይጨምራል ተብሎ ይጠበቃል። ምክንያቱም አሰልጣኝ ጆዜ ሞሪኒዮን በማምጣት ረገድ ፍሎሬንቲኖ ፔሬዝ ነው አሳማኝ ስራ የሰሩት። አንደኛው የክለቡ ችግር የነበረው ዣቪ አሎንሶም በነበረበት ጊዜ እንደዚሁም አልቫሮዋ ቡድኑን በያዘባቸው ጊዜያቶች መለበሻ ክፍል ውስጥ አሰልጣኞች አይሰሙም ነበር። የአሰልጣኞች ተሰሚነት፣ የአሰልጣኞች ተደማጭነት በእጅጉ ወርዶ ነበረ። ግሩፕ ነበረ፣ የዣቪ አሎንሶ ደጋፊ፣ የዣቪ አሎንሶ ተቃዋሚ፣ የአርበለዋ ደጋፊ፣ የአርበለዋ ተቃዋሚ። የመለበሻ ክፍሉ እጅግ በከፍተኛ ሁኔታ በትንትኑ የወጣ ነበር፣ የተከፋፈለ ከባድ ነበረ እና እሱን እንዲመሩላቸው ነው የሚፈልጉት። በዋነኝነት ጆዜ የመጡበት ዋነኛው ስራ ይህንን የተከፋፈለ ቤት የተከፋፈለ መለበሻ ክፍል አንድ አርገው በጥበብ እንዲመሩላቸው ነው የተፈለገው። በጥበብ እንዲመሩት ነው ቡድኑ የተፈለገው እና ባለፉት 2 ዓመታት ማድሪድ ካለ ዋንጫ ባዶ እጁን አጨብጭቦ መጨረሱ በጣም በማድሪድ ቤት ውስጥ ከፍተኛ የሆነ ተቃውሞ ከደጋፊዎች እንዲመጣ አድርጓል። ኢቨን ፍሎሬንቲኖ ፔሬዝን ሳይቀር እየተቃወሟቸው ነው የሚገኙት እና ያንን ለማደስ ያንን ለማስተካከል ቀጣይ ዓመት ዋንጫ ለማምጣት ዝውውሮች አሁንም ተጠናክሮ ይቀጥላሉ። እንዳልኩ ዴንዚል ዶምፍሪዝ እና ኢብራሂማ ኮናቴ አዲሶቹ የማድሪድ ተጫዋቾች ሆነዋል ወደምንልበት ደረጃ እየደረስ ነው የምንገኘው። በቀጣይ እንደ ጆስኮ ጋቫርዲዮል፣ ሮድሪ፣ ኢንዞ ፈርናንዴዝ አይነት ተጫዋቾች እዚህ ቡድን ውስጥ የሚጨመሩ ነው የሚሆነው። ትልቁ በሪያል ማድሪድ ቤት ውስጥ አሁን ትልቁ መነጋገሪያ የሆነው ግን የቪኒሺየስ ጁኒየር ጉዳይ ነው። ማድሪድ ቪኒሺየስ ጁኒየር ላይ እስካሁን አልወሰነም። ኮንትራቱ ይራዘም አይራዘም የሚለው ጉዳይ በንጥልጥል ያለ ጉዳይ ነው። በንጥልጥል የተቀመጠ ጉዳይ ነው እና በዋነኝነት ዓለም ዋንጫውን እየጠበቁ ነው። በዓለም ዋንጫው የሚያሳየው ፐርፎርማንስ አሪፍ ከሆነ ለኮንትራቱን ለማራዘም፣ በዓለም ዋንጫው ላይ በዘንድሮ ውድድር ዓመት እንደነበረው ፈዛዛ ጊዜ የሚያሳልፍ ከሆነ ግን ላያራዝሙ እንደሚችሉ የገለጹ ይገኛሉ። ግርምዬ አሁን ዴሊ ሜል ሰበር ብሎ ያወጣው ዜና አለ ሶፊ። እሺ፣ የቀድሞው የማንቸስተር ዩናይትድ አጥቂ ራስመስ ሆይላንድ በቋሚነት ለናፖሊ መፈረሙን ማንቸስተር ዩናይትድ አረጋግጧል። እና በጣም የሚገርመው ዴንማርካዊ ራስመስ ሆይላንድ ናፖሊ የተዘዋወረበት ዋጋ ማንቸስተር ዩናይትድ ተጫዋቹን ሲገዛው ኦልሞስት በግማሽ ቀንሶ ነው። ያኔ 72 ሚሊዮን ፓውንድ ነበር የወጣበት ራስመስ ሆይላንድ፣ አሁን የሸጠው በ38 ሚሊዮን ፓውንድ ነው። እና የአታላንታውን አማካኝ ኤደርሰንን በተመሳሳይ ዋጋ ነው የገዛው በ38 ሚሊዮን ፓውንድ አካባቢ ማለት ነው። እና ራስመስ ሆይላንድ በውሰቱል ነበር ናፖሊ የነበረው። ለማንቸስተር ዩናይትድ 26 ጎሎችን አስቆጥረዋል በ95 ጨዋታዎች። ይህ ተጫዋች እንግዲህ በውሰቱል ነበር። የ23 ዓመቱ ዴንማርካዊ አሁን ሙሉ በሙሉ የናፖሊ ተጫዋች መሆኑ ተረጋግጧልና ናፖሊ ራስመስ ሆይላንድን በቋሚነት አስፈርሟል። በግማሽ ቀንሶ ነው የሸጠው ዩናይትድ። 38 ሚሊዮን ፓውንድ ነው የተሸጠው ወደ ናፖሊ የገባው። ዩናይትዶች ሲያመጡት ግን 72 ሚሊዮን ፓውንድ ነው። አንዳንዴ ዝውውር
እንደዚህም ሊያከስር ይችላል። ለማንኛውም ዴንማርካዊ ራስመስ ሆይላንድ በቋሚነት የናፖሊ ተጫዋች መሆኑ ተረጋግጧል። እችን ለመጨመር ብዬ ነው። በጣም አሪፍ አድማጮቻችን፣ ወደ ቀሩን ጉዳዮች እናመራለን። ያው ከአርሰናል ዝውውር ጋር በተገናኘ ያሉትን ነገሮች እናንሳቸው። ሶፊ ይቻላል። ወደ አንተ ሽግርሜ። የተለያዩ የዝውውር ወሬዎች እየተነሱ ነው፣ ፉክክሮችም አሉ። አልቫሬዝ በዋናነት ነው እና ቪሴን ኮምፓኒ ጣልቃ ገብቷል። ባየር ሙኒክ ገባ ማለት ነው። ባየር ሙኒክ ደግሞ ገባ። ቪሴን ኮምፓኒና አርቴታ የአልቫሬዝን ዝውውር ለማጠናቀቅ እንደገና ወደ ፉክክር ተመልሰዋል። ያው ባርሴሎና ፋይናንስ ችግር ነው የያዘው። ፓሪስ ሰን ጀርመንን ተጫዋቹ አልፈለገም። አንድሪያ ቤርታ ቀረቤታ አላቸው ከአልቫሬዝ ጋር። ስለዚህ አልቫሬዝን ለማስፈረም ቪሴን ኮምፓኒ ከአርቴታ ጋር ፉክክር መጀመራቸውን ዛሬ የወጡ መረጃዎች እየጠቆሙ ነው። ቪሴን ኮምፓኒ የአልቫሬዝ ፈላጊ ሆነው መጥተዋልና ሁሊያኖ አልቫሬዝ አርጀንቲናዊ አትሌቲኮ ማድሪድ መልቀቅ እንደፈልግ መናገሩ እኮ ነው። ይኸውልህ እኮ ተጫዋቹ ቀድሞ ነው የተናገረው። አልፈልግም፣ በቃኝ፣ ከዚህ በኋላ አልጫወትም ለአትሌቲኮ ማድሪድ እና የት ነው የምትገባው ሲባል ባርሴሎና ነው የምፈልገው ብሎ ነበር። ባርሴሎና ደግሞ ፋይናንሻል ክፍተት ያለበት ክለብ ነው። በሁለተኝነት ደረጃ ደግሞ አትሌቲኮ ማድሪዶች በጣም ቅር ተሰኝተዋል። ባርሴሎና ሲሰረስር የነበረበት መንገድ አልተመቻቸውም እና ለባላንጣችን ክለብ አንሸጥም አሉ። ፓሪሰን ጀርመን ጣልቃ ገብቶ ነበር። አሁን ፓሪሰን ጀርመን ከዝውውሩ ወጥቷል፣ ተጫዋቹ ፍላጎት ስለሌለው ማለት ነው። መጀመሪያ አንድ ተጫዋች ፍላጎት ሲኖረው ነው ወደ አንድ ክለብ ማለት ነው። ስለዚህ ባየር ሙኒክ ጣልቃ መግባቱን አሁን የወጡ መረጃዎች እየጠቆሙ ነው። ቪሴን ኮምፓኒ ከአርቴታ ለሁሊያን አልቫሬዝ ለማስፈረም ፉክክር ውስጥ ገብተዋል። ሌሎቹ ሞርጋን ሮጀርስ እንዳልነው ቅድም አርሰናል እየገፋ የመጣበት ነው። ሞርጋን ሮጀርስን የማስፈረም እድሉ ሰፊ ሆነዋል። ሌላኛው ጁኒየር ክሮፒ ነው። ክሮፒን አርሰናል ይፈልጋል፣ ግን ሁለቱም አስቶን ቪላም በማውዝም የጠየቁት ዋጋ ብዙ ብር ነው። ቢያንስ ለእያንዳንዳቸው 80 ሚሊዮን ፓውንድ በላይ እንፈልጋለን ብለው ማረጋገጫ ሰጥተዋል እና ይህንን የቪሴን ኮምፓኒን ወደ ፉክክር መግባቱን በአልቫሬዝ ጉዳይ ለመግለጽ ያክል ነው ከአርቴታ ጋር። አርሰናል ይበልጥ ቡድኑን ለማጠናከር አሁንም ትልልቅ እርምጃዎች እንደሚወስዱ በተደጋጋሚ እየተነሳ ነው የሚገኘው። ሊያጠናክሩ የሚፈልግባቸው ወይም አርሰናል መጠናከር አለባቸው ተብሎ የታመኑት ደግሞ በአብዛኛው ፊት መስመሩ ላይ ነው። አርሰናል ራሱን ማጠናከር የሚፈልገው በዋነኝነት ማለት ነው። የመስመርና የ9 ቁጥር አጥቂ እንደዚሁም ተደራቢ አጥቂ ተጫዋች። ይሄ ክለቡ በዚህ ውድድር ዓመት በሚኬል አርቴታ የሚነሳባቸው ጥያቄ አለ። ቡድኑ የማጥቃት እንቅስቃሴው ደካማ ነው፣ መከላከል ብቻ የሚችል አይነት ቡድን ነው የሚለው ሀሳቦች ይነሳሉ። እሱን መሰረት ባረገ መንገድ ነው እንግዲህ አርሰናል ዝውውሮችን ለማድረግ የሚሰራው ወይም የቡድኑን አጠቃላይ መዋቅራዊ እንቅስቃሴ ወይም ያጫወት መንገድም ጭምር ሊቀይር የሚችል ዝውውሮች ናቸው። እነዚህ ዝውውሮች ከነበረበት አንድ ስቴፕ ከፍ ማድረግ የሚችል የአርሰናልን የተፎካካሪነት መጠን ከነበረበት ማሳደግ የሚችል ዝውውሮችን ነው ማድረግ የሚፈልጉት። በዚህ ሂደት ውስጥ ቢያንስ ከ2 እስከ 3 የ100 ሚሊዮን ፓውንድ ግምት ያላቸው ተጫዋቾችን ሊያስፈርሙ ይችላሉ። ከ2 እስከ 3 በዚህ ሂደት ውስጥ ማለት ነው። ብዙን ገንዘብ ሊያወጡ የሚችሉት ከሽልማት ባገኟቸው ናቸው። እስከ 200 ሚሊዮን ፓውንድ ድረስ ከሽልማት ካገኙት ገንዘብ ላይ ለዝውውር ለማውጣት እየሰሩ ነው። ሌላው ግን ከሽያጭ ከተጫዋቾች ሽያጭ። ስለዚህ እነዚህም መሰረት ባረገ መንገድ የሚደረጉ ዝውውሮች ናቸው። አሁን ላይ የአርሰናል ታርጌቶች ግልጽ ናቸው። ታርጌቶቹ ሳንድሮ ቶናሊ፣ ሞርጋን ሮጀርስ እና ሁሊያን አልቫሬዝ ናቸው። ግን ሊቀያየር ይችላል። ይሄ ግምት ወይም የሀሳብ ሊቀያየር ይችላል። በዚህ ሂደት ውስጥ እንደ ራፋኤል ሊያው አይነት ተጫዋቾች ይነሳሉ። ባርኮላ፣ ቪኒሲየስ ጁኒየር ከለቀቀ ማድሪድን ቅድም እንዳልነው ማድሪድ ይህን የዓለም ዋንጫ ይጠብቃል የሱን ኮንትራት ለማራዘም። እንዲህ አይነት ተጫዋቾችን ማግኘት የሚችሉ ከሆነ መስመሩ ላይም ተጨማሪ ዝውውሮች ሊኖሩ ይችላሉ ተብሎ ይታመናል። የአርሰናል ሜጀር ማጠናከሪያ ቦታዎች እነዚህ ናቸው። ከዚህ ባለፈ ግን የቀይ መስመር ተከላካዩ ላይ ጁሊያን ቲምበርና ቤን ዋይት ሙስኬራ የሚጫወቱበት ቦታ ላይ ቤን ዋይት በዚህ የዝውውር መስኮት ከሚለቁ ተጫዋቾች መካከል እንደሆነ እየተጠቀሰ ነው ያለው። ቤን ዋይት፣ ጋብሪኤል ማርቲኔሊ፣ ኖርጋርድ፣ ኖዋኔሪ፣ ኬፓ እያል ወደ 6-7 የሚጠጉ ተጫዋቾች
ከአርሰናል የመውጣት እድል ይኖራቸዋል። በእነዚህ ሽያጭ ቢያንስ አንድ ተጫዋች የመግዛት አቅም ይኖራቸዋል ተብሎ ይጠበቃል። በነ ቤን ዋይት፣ በነ ማርቲኔሊ፣ ቀሪውን ደግሞ ባላቸው በጀት ሊሰሩ የሚችሉበት እድል እየተጠቀሰ ነው የሚገኝ። ሞርጋን ሮጀርስን በተመለከተ ዛሬ እንግዲህ ታማኝነት ያላቸው ምንጮች ጭምር በስፋት እየዘገቡት ይገኛሉ ወደ አርሰናል ሊመጣ እንደሆነ፣ ከአስቶን ቪላ ወደ አርሰናል ሊመጣ እንደሆነ። ግን አሁን ትልቁ መሰናክል የሆነው ለተጫዋቹ አስቶን ቪላ የጠየቀው ገንዘብ ነው። 120 ሚሊዮን ፓውንድ ነው የጠየቀው። አርሰናል ከ80 እስከ 100 ነው ሊከፍል የሚችለው ለዚህ ተጫዋች። ግን ተጫዋቹ 120 ሚሊዮን ፓውንድ ሊከፈልበት እንደሚገባ አስቶን ቪላዎች በአጽንኦት አስቀምጠዋል እና በሩን ማንኳኳት ጀምረዋል። አርሰናል አንድሪያ ቤርታ የሱን ወኪል፣ የክለቡን አመራሮች፣ የሚመለከታቸውን አካላት ክብር ባለው መንገድ በስርዓቱና በአግባቡ ማነጋገር ጀምረዋል። እንደምታውቀው የጁሊያን አልቫሬዝ እና የባርሴሎና ዝውውር የተበላሸው አንዱ ክለቡን ሪስፔክት አላደረጉም ነው ባርሴሎናዎችን፣ አትሌቲኮ ማድሪዶች የሚሉት ክለባችን አላከበሩትም፣ እኛን ባላከበረ መንገድ የሚደረግ ዝውውር ደግሞ ተቀባይነት የለውም። መውሰድ ከፈለጋችሁ 500 ሚሊዮን ፓውንድ ይወል ማፍረሻ አለው፣ እሱን ከፍላችሁ ውሰዱ፣ ካለበለዚያ ከእናንተ ጋር አንደራደርም ብለዋቸዋል ባርሴሎናዎችን። ዲስሪስፔክት አሳይቶናል ብሎ ስላመኑ በአግባቡና በትክክለኛው መንገድ እንዲህ አይነት ዝውውሮች መመራት አለባቸው። ስለዚህ ሞርጋን ሮጀርስ አንዱ የአርሰናል የዝውውር ራዳር ብቻ ሳይሆን የዝውውር ትኩረት ብቻ ሳይሆን ኦልሞስት አርሰናል በባሌም በቦሌም ብሎ ሊያሳካው የሚፈልገው ትልቁ ዝውውር ነው። በዘንድሮ የክረምት የዝውውር መስኮት ብዙ ቦታዎችን ሞርጋን ሮጀርስ መጫወት ይችላል። አንደኛው ተደራቢ አጥቂ ኢዜ፣ ኦድጋርድ፣ እነዚህ ተጫዋቾች ችግር በሚገጥማቸው ወቅት ወይም በሚገባው መንገድ መፈጸም ሳይችሉ ሲቀር ታክቲካሊ እሱን የመሸፈን አቅም አለው። ሁለተኛ ግራ መስመር ላይ ከግራ መስመር እየተነሳ ማጥቃት ይችላል። የመስመር አጥቂው ነው። እየሰበረ እየገባ ጫናዎችን መፍጠር የሚችል አይነት ተጫዋች ነው። ከግራ መስመር እየገባ በተለይ ሹቶቹ ከዜሮ አንግል ወደ ዜሮ አንግል የተጠጉ ቦታዎች ላይ የሚያስቆጥራቸው ጎሎች ወሳኝ ቦታ ላይ የሚገኝበት መንገድ አርሰናል በዋነኝነት እንዲመርጠው ምክንያት ነው ተብሎ ይታመናል። ሞርጋን ሮጀርስን ቨርሳታይል ነው እንዳልኩት ቅድም፣ በተለያዩ ቦታዎች ላይ መጫወት ይችላል፣ ጉዳት ሲገጥም መሰል ነገሮች። ሁለተኛ ካለ ጉዳት ያለፈውን የውድድር ዓመት ሁሉንም ጨዋታ በአስቶን ቪላ ክለብ ውስጥ ያደረገው እሱ ብቻ ነው። ሞርጋን ሮጀርስ ብዙ ለጉዳት የሚጋለጥ አይነት ተጫዋች አይደለም። ይህም አንዱ ትልቁ ቫልዩ ያለው ሂደት እንደሆነ ይጠቀሳል። ሞርጋን ሮጀርስ በዋነኝነት ቀኝ ተከላካይ ላይ ቲኖ ሊቭራሜንቶ፣ እንደዚሁም ከሪያል ማድሪድ አንድ ታዳጊ ወጣት ተጫዋች አለ ቫልፔናስ የሚባል ተጫዋች፣ እሱን የሚፈልጉታል። ፍሬሴንዳንም ከፖርቹጋል ሊግ ማምጣት ይፈልጋሉ። በዋነኝነት ግን ቲኖ ሊቭራሜንቶን አመተ፣ ሞርጋን ሮጀርስን አመተ፣ ሳንድሮ ቶናሊን አመተ፣ ጁሊያን አልቫሬዝን አመተ፣ በጀቱ አያመጣው። በጣም ብዙ ነው የሚሆነው። የተመደበው ደግሞ 300 ሚሊዮን ፓውንድ ብዙ ነው የሚሆነው። መቀነስ ይኖርባል ማለት ለምሳሌ በቲኖ ሊቭራሜንቶ ቦታ አነስ ያለ የ20-30 ሚሊዮን ፓውንድ ተጫዋች ሊያድግ የሚችል ተጫዋች። በነገራችን ላይ ከሚሸጡ የአርሰናል ተጫዋቾች መካከል አንዱ ጋብሪኤል ማርቲኔሊ እንደሆነ ይታወቃል። የጋብሪኤል ማርቲኔሊ ተፎካካሪው ነው ባየር ሙኒክ፣ ፓሪስ ሰን ጀርመንና አትሌቲኮ ማድሪድ ቀርበዋል። ማርቲኔሊ፣ ጋብሪኤል ጄሱስ። አሁን የወጣው የማርቲኔሊ ባየር ሙኒክ፣ ፓሪስ ሰን ጀርመንና አትሌቲኮ ማድሪድ። የጋብሪኤል ማርቲኔሊ ፈላጊ ከሻምፒዮንስ ሊጉ ጨዋታ መጠናቀቅ በኋላ በደንብ በግልጽ በሚታይ ሁኔታ የስንብት የሚመስል አክት ሲያሳይ ነበር የነበረው ማርቲኔሊ በግልጽ ቪዲዮውን ስንመለከተው እና ጋብሪኤል ማርቲኔሊ እንዳልከው ጋብሪኤል ማርቲኔሊ እና ቤን ዋይት የሚቀር አይመስለኝም። የሁለቱ የመውጣት ጉዳይ የሚቀር አይመስለኝም። ግርሜ አንድ የመጨረሻ ነገር እናንሳ አድማጮቻችን። ቀጣዩ እንግዲህ ወሬያችን በሙሉ ዓለም ዋንጫ ነው የሚሆነው። የፖርቹጋል ብሔራዊ ቡድን በጣም ደስ የሚል ስብስብ ይዞ መጥቷል። ሶፊ ፖርቹጋል ብሔራዊ ቡድን አስደናቂ ስብስብ ይዘው ቀርበዋል ፖርቹጋሎች እና በፖርቹጋል ብሔራዊ ቡድን ግብ ጠባቂ ዲየጎ ኮስታ፣ ሆዜ ሳና፣ ሩይ ሲልቫ ናቸው። ተከላካዮች ማቲያስ ኑኔዝ፣ ዲየጎ ዳሎ፣ ኔልሰን ሴሜዶ፣ ጆ ካንሴሎ፣ ሩበን ዲያዝ፣ ጎንካሎ ኢናሲዮ፣ ቶማስ አራሆ፣ ሬናቶ ቬጋና ኑኖ ሜንዴስ። አስበዋል ሶፊ ይህን ዲፌንስ ሩበን ዲያዝን
ከነ ኢናሲዮ ጋር ታጣምረዋለህ መሃል ላይ። ከዛ ማቲያስ ኑኔዝ እና ኑኖ ሜንዴዝ የፓሪስ ሰን ዠርመንና የማንቸስተር ሲቲ ሁለቱም ደግሞ በማጥቃት ላይ በጣም ድንቅ ናቸው። አማካዩ ደግሞ ይገርማል በጣም ሳሙ ኮስታ፣ ሩበን ኔቬዝ፣ ቪቲኒያ፣ ጆ ኔቬዝ፣ ብሩኖ ፈርናንዴዝ፣ በርናርዶ ሲልቫ ሁለቱ ከፓሪስ ሰን ዠርመን አስባቸው እስኪ ሶፊ። ቪቲኒያ እና ጆ ኔቬዝ አሉ። ከነዚህ ላይ ብሩኖ ፈርናንዴዝን ጨምርበት እንግዲህ ምን ሊሆን እንደሚችል አማካኝ ወይም ደግሞ በርናርዶ ሲልቫን 4 እንኳን አማካኝ ከተጠቀሙ ማለት ነው 4-4-2 እንኳን ቢጫወቱ 4 ተከላካይ 4 አማካኝ እንኳን ቢሆን ቪቲኒያ፣ ጆ ኔቬዝ፣ ብሩኖ ፈርናንዴዝ እና በርናርዶ ሲልቫ ነው የሚሆኑት። ተመልከት ምን አይነት ሚድፊልድ እንደሆነ። ስትራይከሮች ወይም አጥቂዎች ራፋኤል ሊያኦ፣ ፍራንሲስኮ ኮንሴሳኦ፣ ፔድሮ ኔቶ፣ ትሪንካኦ፣ ጆ ፌሊክስ፣ ጎንካሎ ጊዴስ፣ ጎንካሎ ራሞስ እና ክርስቲያኖ ሮናልዶ ናቸው። በጣም የሚገርም ፖርቹጋል ነው ሶፊ። ዋው በጣም አሪፍ። ሰዓታችን ተገባደደ። ማስታወቂያዎችን